ሙዚቃ ወይስ አመጽ መንግስትን እንዲያስበረገገው የኢትዮሪካ ሚስጥር ምንድን ነው? ቴዲ አፍሮ ዓለም አቀፍ ሪከርዶችን እየሰባበረ ባለበት በዚህ ሰዓት በአዲስ አበባ ጎዳናዎች ላይ ስልኮች እየተፈተሹ ወጣቶች በገፍ እየተወሰዱ መሆኑ ተገልጿል። የብሔራዊ መረጃ ደህንነት ሀገሮች የጀመረው ሰፊ አሳና የታሰሩ 150 ወጣቶች እጣ ፈንታ ምን ይሆን እንመለከተዋለን። በኢትዮጵያ የሙዚቃ ታሪክ ታይቶ የማይታወቅ ክስተት የቴዲ አፍሮን አዲስ ሙዚቃ በስልካቸው ላይ አወርደው የተገኙ ወጣቶች አፈሳት ጀምሯል ተብሏል። በአዲስ አበባ ባህር ዳርና በጎንደር የተላለፈው ያልተጠበቀ አስፈሪ መመሪያ ምንድን ነው? በስፋት እናጋራለን። ከ4 ኪሎ የወጣው ጥብቅ ትዕዛዝና በመቶ የሚቆጠሩ ወጣቶች እስር ዝርዝር መረጃ ወጥቷል፣ እንመለከታለን። በአንድ አይን አንሳው ያለው ቴዲ አፍሮ በጥብቅ ክትትል ስር እንዲውል ታዟል። ኢትዮጵያን በደስታ አልበሙን እያዳመጡ ባለበት ሰዓት በጎሮና በሜክሲኮ የጸጥታ አካላት ወደ ቤቶች ሰተት ብለው በመግባት ወጣቶችን እያሰሩ መሆኑ ተሰምቷል። የቴዲ ሙዚቃ ለመንግስት የጸጥታ ስጋት ሆነ። የአልማኞች የሰጡን አሰቃቂ ምስክርነትና የመንግስት ምላሽ እስከ ፍጻሜው እንመለከታለን። ይንስት ቆዩን በስፋት ታደምጣላችሁ። ሰላም ዜና ማደሮች ነን። ዛሬም በተለመደው መሰረት ከላይ ዝርዝርናቸውና ሌሎች በርከት ያሉ መረጃዎች ይዘን መጥተናል። እስከ ፕሮግራሙ ፍጻሜ አብራችሁን ልትቆዩ በአክብሮት እየጋበዝ ይህንን መረጃ ከወዲሁ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በመላ ኢትዮጵያ የቴዲ ሙዚቃ ሲሰሙ በተገኙ ኢትዮጵያን ላይ አስደንጋጭ መመሪያ ተላልፏል ተብሏል። ኢትዮጵያውያን የሙዚቃ ንጉስ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከትናንት በስቲያ ያወጣቸው 18 ያህል አዳዲስ የሙዚቃ ስራዎች በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ መነቃቃት ፈጥሯል ተብሏል። በተለይ ዳስታል የተሰኘው ነጠላ ዜማ በሰዓታት በሚሊዮን የሚቆጠር አድማጮች በማግኘት የተለያዩ የክህሎትና የጥበብ ሪከርዶችን እየሰበረ ቀጥሏል ተብሏል። ይህንን የሙዚቃ ስራ ተከትሎ ካለፉት ጥቂት ሰዓታት ወዲህ ከተለያዩ አቅጣጫ የሚወጡ መረጃዎች እንዳመላከቱት ከሆነ የኪነ ጥበብ ስራው በሀገሪቱ የፖለቲካ መድረክ ላይ ከፍተኛ ጥንቃቄና ውጥረት ፈጥሯል ተብሏል። እንደ መረጃ ምንጮች ገለጻ ከሆነ የሙዚቃዎችን መለቀቅ ተከትሎ በመንግስት ከፍተኛ አመራር ዘንድ አስቸኳይ ስብሰባ መካሄዱም ተነግሯል። ጠቅላይ ሚኒስትር አብይ አህመድ የሚኒስትሮችና የጸጥታ ዘርፍ ኃላፊዎች በማሳተፍ በወቅታዊ ጉዳይ ላይ ጥብቅ መመሪያ ሰጥተዋል ተብሏል። በተለይ በአዲስ አበባና መንግስት የሚቆጣጠራቸው የተለያዩ የሀገሪቱ ከተሞች የጸጥታ አካላት ከፍተኛ ክትትል እያደረጉ መሆኑ ተገልጿል። በተለያዩ ማህበራዊ ሚዲያዎች የመረጃ ምንጮች የሚወጡ ዘገባ እንደሚያሳዩት ከሆነ በአንዳንድ ከተሞች የአርቲስቱን አዲስ ስራዎች በይፋ የሚያደምጡ ወጣቶች ላይ የእስር እርምጃ እየተወሰደ መሆኑ ተነግሯል። መንግስት በሚቆጣጠራቸው አካባቢ የጸጥታ ስጋት ይፈጥራል የተባለ እንቅስቃሴ ለመግታት ጥብቅ ቁጥጥር እየተደረገ ይገኛል ተብሏል። ይህ የቴዲ አፍሮ አዲስ ስራ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን ኢትዮጵያ በአንድነት እያሳሰረ መሆኑ በስፋት እየተገለጸ ይገኛል። የጥበብ ስራው በዓለም አቀፍ ደረጃ እያስመዘገበ ያለው ውጤት በኢትዮጵያ የሙዚቃ ታሪክ ውስጥ አዲስ ምዕራፍ የከፈተ ቢሆንም በወቅታዊ የሀገሪቱ ፖለቲካ ሁኔታ ውስጥ መፈጠሩ ለጸጥታ ኃይሎች አዲስ ፈተና ተደቅኗል ተብሏል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም ትናንት ምሽት ለህዝብ መቅረቡን ተከትሎ በአዲስ አበባና በሸገር ከተማ ሰፊ የጸጥታ አሳና የወጣቶች እስር እየተካሄደ መሆኑን መሰረት ሚዲያ ዘግቧል። ስማቸው እንዳይጠቀስ ሲፈለጉ የመንግስት የመረጃ ምንጮች እንደገለጹ ከትናንት ሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ የብሔራዊ መረጃ ደህንነት አገልግሎት የአዲስ አበባ ፖሊስና የፌዴራል ፖሊስ በጋራ በመሆን በመዲናዋ በተለያዩ አካባቢ ጥብቅ ፍተሻና አሳስ ያካሄዱ አርዋል ተብሏል። ይህ እርምጃ የተወሰደው አዲሱን አልበም ለአመጽ መቀስቀሻነት ሊጠቀም ይችላል በሚል ስጋት መሆኑ ተገልጿል። ከመቶ በላይ ወጣቶች በቁጥጥር ስር ውለዋል ተብሏል። እስካሁን ባለው መረጃ መሰረት በፌዴራል ወንጀል ምርመራ ቢሮ 80 ያህል ወጣቶች ታፍሰው ታስረዋል። በአዲስ አበባ ፖሊስ 3ኛ ፖሊስ ጣቢያ 25 ያህል ወጣቶች በድምሩ 105 ተጠርጣሪ በቁጥጥር ስር ውለው ምርመራ እየተካሄደ ይገኛል ተብሏል። ታሳሪዎቹ አብዛኞቹ ታዳጊና ወጣቶች መሆናቸው ምንጮች ገልጿል። አንድ የምርመራ ቡድን አባል ለመሰረት ሚዲያ እንደገለጸው ከሆነ መንግስት ከዘፈኑ ጋር ችግር የለበትም፣ ነገር ግን ዘፈኑ ለአመጽ መቀስቀሻነት ለመጠቀም መሞከር ወንጀል ነው ሲል ያውጃል። ይሁን እንጂ በቁጥጥር ስር የዋሉ ወጣቶች አብዛኛው በቅርቡ ሊለቀቁ ይችላሉ ሲሉም ገልጿል። በሌላ በኩል የከተማ ነዋሪ እንደገለጹ በጎሮ በሜክሲኮ በተለያዩ አካባቢዎች የጸጥታ አካላት ወደ መኖሪያ ቤቶች ጭምር በመግባት ወጣቶችን ይዘው እየሄዱ ይገኛሉ ሲሉ ቅሬታ አቅርበዋል።
ከሙዚቃው ጋር በተያያዘ ህዝባዊ አመፅ እንዳይነሳም በመፍራት የተወሰደ እርምጃ ሲሉ ነዋሪዎች ቅሬታቸውን ገልጿል። ትናንት ምሽት ጀምሮ በአዲስ አበባ በየመንገዱ የሚደረገው ፍተሻ ካለፉት ጊዜያት በተለየ መልኩ የረዘመና ጥብቅ የነበረ ሲሆን የሁኔታ በነዋሪዎች ዘንድ ከፍተኛ ስጋት ፈጥሯል ተብሏል። በተለይ የፊታችን ግንቦት ወር የሚካሄድ ምርጫ ለማስተጓጎል ሙዚቃው እንደ ግብዓት ሊያገለግል ይችላል የሚል ስጋት በመንግስት አካላት ዘንድ መኖሩም ተነግሯል። በተለይ ፍተሻዎች ስልኮችና ዋሌቶች ላይ ከዛም ተጨማሪም አለባበሶች ጭምር ያካተተ ፍተሻው ተጠናክሮ መቀጠላቸው ሲገለጽ በስልካቸው ውስጥ የቴሌ ፎቶ አዲስ ሙዚቃ በስልካቸው ላይ አውርደው የተገኙ በሙሉ ተይዘው በመታሰር ላይ ሲሆኑ እስሩ አዲስ አበባ ላይ ብቻ ሳይሆን በቀሪ መንግስት በሚቆጣጠራቸው ከተሞች ባህር ዳርና ጎንደር፣ አዳማ በመሳሰሉ ከተሞች እስሩ ተጠናክሮ ቀጥሏል ተብሏል። በሌላ መረጃ በቴዲ ሙዚቃ ተከትሎ በርካታ አስተያየቶች በመሰጠት ላይ ናቸው። ከነዚህ መካከል ጥቂቶችን እንመልከት። የቴዲ ሙዚቃና የአጼ ስርዓት ናፋቂነት ፈረጃ ዝም ይላል። በጋዜጠኛ አብዱል ዋቢ ቢላል የቀረበ መረጃ አለው። ትናንትና ቴዲ አፍሮ የለቀቀውን 18 ትራክ ካዳመጥኩ በኋላ የተሰማኝ አስተያየት እንደሚከተለው አቀርባለሁ ብሏል። አንዳንዶች የቴዲ ሙዚቃ መልቀቅ ተራ አጀንዳ እንደሆነ ሲነግሩን ቆይተው ሙዚቃው ሲለቀቅን ራሳቸው ሚዲያውን በለቅሶ ሞሉ ሲል ይገልጻል። ነገሩ ተራ አጀንዳ ከሆነ ዝም ብለው ስራቸው ላይ ማተኮር ነበረባቸው። እንዲያውም የዩቲዩብ ያጨናነቁት የነዚህ ሀሳብ አራማጅ ሳይሆኑ አይቀሩም ብዬ መላመት ገምቻለሁ ብሏል። ቴዲ አፍሮ ተጽዕኖ ፈጣሪ ሰው መሆኑን ለማረጋገጥ የነሱ ምስክርነት አያሻውም ይላል። ዩቲዩብ ገባ ብሎ በ24 ሰዓት ስንት እይታ እንዳገኘ ማየት በቂ ነው። እነዚህ ተቾች ወደ ዩቲዩብ ጎራ ቢሉ በአመት እንኳ ይህን ያህል ሰው አያቸውም ሲል ይገልጻል። እነዚህ ሰዎች ደግሞ ተመልሰው የድሮ ስርዓት ናፋቂ ብለው ይተቹታል። ለመሆኑ በየትኛው ትራክ ላይ ነው? የትኛው ስኔ ነው የድሮ ስርዓት ይመለስ የሚል ትርጉም ያለው የሚል ተጠየቅ እናነሳለን ሲል ይገልጻል። የቴዲ ስንኞች አሁን ካለንበት የዘረኝነትና የጥላቻ ትፍታ ወጥተን ወደ አንድነት እንምጣ የሚሉ ናቸው። ዘረኝነትን የጠየፈ ከሰፈር መበታትን ወጥቶ ወደ አንድ ኢትዮጵያ የጠራ ሰው በድሮ ስርዓት ናፋቂነት መፈረጅ የዘረኛ ብሔርተኝነት የተለመደ ሙሾ ሲል ይገልጿል። በቴዲ አፍሮ ዘፈን ውስጥ የአጼ ኃይለ ሥላሴ ድምፅ ሰምቻለሁ ብሎ መከራከሪያ የሚያመጣ አይጠፋም። ታዲያ ለአጼ ኃይለ ሥላሴ በታላቅ ቤተ መንግስት ውስጥ በአጠቃላይ ሐውልት ያቆመላቸው ጠቅላይ ሚኒስትር አብይ አህመድ ለምን በድሮ ስርዓት ናፋቂነት አልፈረጃችሁም የሚል ጥያቄ በማንሳት ጥያቄያቸውን በጥያቄ እንመልሳለን ብሏል። የቴዲ አፍሮን ዘፈኖች ለምን ተነካን ከሚል የሚጠዘጥዝ ህመም ተላቀነ ስንመለከተው አጠቃላይ አንድምታው አሁን ካለንበት የዘረኝነት የጥላቻና የመጠላ አዙሪት ወጠን የሁላቸው የሆነች የሰፈር ካቦ የሌለባትና ሁሉም ኢትዮጵያ በአንድነት የሚኖርባት ሀገር እንገንባ የሚል ነው ጥሪው ሲል ይገልጻል። የአንድ ብሔር የበላይነት ያቀነቅናል ብለው የሚከሱትን ተመልክቻለሁ። በዚህ አልበም ውስጥ ብቻ ጉራጌኛና ወላይተኛ ዘፍኗል። ወደኋላ ስንመለስም ሰለሜ ሀዲያኛ፣ ኦሮመኛ በተደጋጋሚ ናት ባሩ፣ ጋምቤላ፣ አዲ ትግረኛ ወዘተ ማለት የብሔረሰቦች ባህልና ቋንቋ ያስተዋወቀ መሆኑ ሁሉም ያውቃል ሲል ይገልጻል። በእነዚህ ተሸናፊዎች ተንተና ሳይሆን በስራዎች የሁሉንም ብሔር የሚወድ መሆኑን አስመስክሯል። ቴዲ ብሔር ይጥፋ ሳይሆን የብሔር ልዩነት የአንድነታችን መደመቂያ ሆኖ ሳለ ለምን እንገዳደልበታለን ነው የሚለው። ታዲያ እኔ ከሁሉም ዳስታለን ወድጄዋለሁ እናንተ ሲል ጋዜጠኛ አብዱል ዋቢ ቢላል ጠይቋል። ሌላው ለቴዲ አፍሮ የተገባ ነው ሲል ጌታቸው ሽፈራው እንዲህ ሲል ሀሳቡን ሰንዝሯል። በተለምዶ አርቲስት የህዝብ ነው ይባላል። ይህ አባባል ለአብዛኛው አርቲስት ላይ ስራ ይችላል። በበረሃ ከምትንከራትተው ምስኪን ጀምሮ የበርካቶች ብሶት በጭንቅ ወቅት የምተነፍሰው እንደ ሀገር ጽዮን ብሎ የሚዘምርላት ኢትዮጵያ ቴዲን እንደ አርቲስት የህዝብ ነው ቢሎት የሚገባው ነው ደጋግሞ ያሳየውን የታመነለት ጉዳይ ነው ሲል ይገልጻል። አርቲስቶች በየቲቪው ቀርበው ህዝብ ነው ሀብታችን ሲሉ ይደመጣሉ። ብዙዎቹ ይህንን ሲሉ መሳቂያ ቢሆንም አገዛዙ መግለጫ እንዳይሰጥ ሲያፍነው ከ100 ሺህ በላይ ህዝብ ኦንላይን ተቀምጦ የሚጠብቀው እሱ እንደታመነው ሁሉ ህዝብ የሚታመንለት ቴዲ አፍሮ ቀደም ሀብቴ የኢትዮጵያ ህዝብ ነው ቢል የሚገባ ነው። ሁሉም በሚገባ አስመስክሯል ሲል ሀሳብ ሰንዝሯል። በርካቶች በተለይ ደግሞ የጥበብ ሰዎች ሳይቀር ቴዲ አፍሮን ከሀገር ውስጥ እስካለ እያደነቁት ይገኛሉ። የመንግስት ሚዲያዎችና አክቲቪስቶች ወይም የመንግስት ባለስልጣናት ቀደም ቴዲ አፍሮን በሙዚቃዎች እየኮነኑ ቀጥሏል።
በአዲስ አበባና በሸገር ከተማ እንዲሁም በሌሎችም በቀሪ መንግስት በያዛቸው ከተሞች ያለው ወቅታዊ የጸጥታ ሁኔታ በቅርበት ይተከታተል በቀጣይ የምናቀርብላችሁ ይሆናል። በእርሱ አካባቢ ያለው የጸጥታ ሁኔታ ምን ይመስላል? አስተያየቶችን በኮሜንት ያጋሩ። መረጃው ለሌሎች እንዲደርስም ላይክና ሸር ማድረጋችሁ እንዳዘረቁ። እንዲሁም የተለያዩ በዚህ ጉዳይ ላይ በእስርና በሌሎች ጉዳይ ላይ መረጃ ልታካፍሉን ትችላላችሁ። ዜና ማህደር የታማኝ የመረጃ ምንጭ ነው። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛ በያላችሁበት ሰላም ቆዩን።